እንዴት አድርገው ምን ያክል ጊዜ ይቆያል? አንድ ምንም በገና ለማወቅ እንደኔ ሲመጣ ምን ያክል ጊዜ በገና ብቻ ደግሞ ምን ያክል ጊዜ ይፈጃል? ያው እንደየሰው ነው። እንደየሰው ማለት እንደምንሰጠው ጊዜና እንዳቀባበላችን ሰው በተፈጥሮ ቶሎ መቀበል የሚችል ሰውና መካከለኛ ዝቅ ያለ ደግሞ አለ። እንደ በህብረት እንደሚደረደረው በህብረት እንደሚሰጠው ትምህርት መደበኛው ትምህርት እስከ 6 ወር ይሰጣል። መደበኛው ማለት ነው። በብዛት ሆነው ከ20 እስከ 25 ተማሪ ሆኖ ሲማሩ ያንን ሰዓት ይወስድባቸዋል። አንዳንዴ በዓላትም ስለሚኖር አንዳንዴ እያለ እስከ 8 ወር ይወስዳል። ያው እዚህ ሀገር ላይ የቋንቋውን ችግር ዜማውን ለማስያዝ ትንሽ ጊዜ ስለሚወስድብን አንዳንዴ ከዛም ሊቆይ ይችላል የተወሰነ ማለት ነው። ሌላው እንዲሁ በግል ከሆነ ግን አገር ቤት ላይ አስታውሳለሁ ከዚህ ሀገር እየሄዱ በዛው በፍኖተ ቅዱስ ዳዊት በዜማ መሳሪያ ትምህርት ቤት ላይ ሳስተምራቸው 1 ወር ባልሞላ ውስጥ ችለው የተመረቁ ልጆች አሉኝና ኢትዮጵያ ሄደው ሰመር ላይ የሰመር ኮርስ አለንና እዛው ላይ ቀን በቀን እየመጡ ማለት ነው። ቀን በቀን ጊዜያቸውን በሙሉ እዛ ላይ በሙሉ እየሰጡ ስለዚህ 1 ወር አልሞላም እና ስልጠና የወሰዱት አስተውሳለሁና እንደዛ ተምረው ወደዚያ ወደ የሀገራቸው ያልተመለሱ ልጆች መስቀል አደባባይ በማህበረ ቅዱሳን አሰልፊያቸው እዛው የሚያገለግሉ ልጆች አሉ። ስለዚህ ይሄ ምንድነው ማሳያው ሰው ጊዜውን ከሰጠ በ15 ቀንም መሰረታዊ የሆነ ነገር ማለት ነው። ይሄ ጥንቃቄ መደረግ አለበት። በገና አንድ ሰው በ15 ቀን መማር ወር 1 ወር ባልሞላ ውስጥ መማር ይችላል ብለን ስንል መሰረታዊ የሆነ ነገር ጀስት ቤዚኩን ብቻ ደርድሮ መዘመር ይችላል። ግን በገናው እኔ አሁን ምንም የማውቀው ነገር እንደሌለ ነው የሚሰማኝ። በጣም ትንሽ ነገር ነች የማውቃት በጣም ትንሽ ነገር ማለት ነውና አባቶቻችን እንኳን ህይወታቸው በሙሉ ኖሮት ከበገና ጋር ኖሮት እነ መጋቢ ስብሐት አሁን ብትጠይቃቸው ምንም አናውቅም ነው የሚሉትና የማያልቅ ነው። ቀን በቀን በገና እያወቅሹ በሄድሽ ቁጥር እየደረደርሽ በሄድሽ ቁጥር ሁሌም አዲስ ነገር ነው። እሺ ያው እኔ ደግሞ አዲስ እንደመሆኔ ዛሬ ደግሞ መምህር እግዚአብሔር አድሎኝ ከጎኔ ስላለ ሳልጠይቅ ማለት የማልፈልገው ነገር ያው ብዙ ጊዜ መሳሪያዎች ኢቭን በከበሮ ራሱ በቤተክርስቲያናችን ትርጉም አለው እያንዳንዱ አካልና የበገናን ጀስት መንሽን ማለት ትችላለህ? እንድትነግረኝ ትችላለህ? አዎ ይቻላል። አዎ እንግዲህ የበገና ብዙ የአካል ክፍላቶች አሉት። እንደ አጠቃላይ ግን በገናው የሚሰራው ከሁለት ተዋጽኦ ነው። ከእንስሳትና ከእጽዋት ተዋጽኦ ነው የሚሰራው። እንስሳት ስንል ይሄኛው አንጀት ነው፣ ይሄኛው ቆዳ ነው። እንደምንመለከተው ይሄን ቆዳ ነው። እነዚህ የቆዳ ክፍላት እና የአንጀቱ ክፍል ከእንስሳት ተዋጽኦ ይሰራል። እነዚሁ ሌሎቹ የምናያቸው የበገናው አካል ክፍላት ከእጽዋት የሚገኝ ነው እና ታችም አለ አንድ ቆዳ አለ እዚህ ጋር። ይሄም ከእንስሳት ተዋጽኦ ነው የሚሰራው። ስለዚህ ከሁለት ነገር ይሰራል ማለት ነው በገና። በቁሙ እንዳጠቃላይ በገና ስንል እንግዲህ ምስጋና የሚል ነገር ወደዛ ያመዝናል። ይሄ ማለት የተለያዩ አባቶች የተለያዩ ሊቃውንት የተለያየ ትርጓሜ ይሰጡታል። በገና ማለት በገነ ከሚል ከግዕዝ ግስ የተገኘ ሲሆን ደረደረ፣ አመሰገነ፣ ነዘረ፣ ምስጋና፣ ልመና እያሉ ከዛ ኢትዮጵያውያን ደግሞ አባቶቻችን ሲተረጉሙት በገና ጊዜ ይላሉ። በን ያነሷትና በገና ጊዜ ገና በዓሉ ማለት ነው። በገና ጊዜ አባቶቻችን ወጣቶቹ የገና ጨዋታ የሚባል አለ። እሱን ሲጫወቱ አባቶቻችን ወጣቶቹ ደግሞ በዛ ሰዓት አባቶቻችን የሚጠቀሙበት የኢትዮጵያ ኦርቶዶክስ ተዋሕዶ ባለ አውታር የዜማ መሳሪያ ነው ብለው ይሉታል። በገና በቆሞ ማለት ነው። እንግዲህ አንድም እያለ ብዙ ትርጓሜ አለው። ያው ከምሳሌነቱ ስንነሳ እዚህ ጋር ከላይ የመስቀል ምልክት ይደረጋል ከላይ ወይ ደግሞ ቀርነ በግ ይደረጋል። ያው የኔን በገና ትልቁን የምታውቂው ከሆነ
ትልቅ አለ፣ አንድ ቀርነ በግ አለና ልክ እንደሱ አይነት በገኖች ወይ ቀርነ በግ ይሆናል ጌጡ ከላይ ያለው ወይ ደግሞ መስቀል ይሆናል። እነዚህ የተለመዱ ናቸውና ቀርነ በጉ ለምን ሆነ ቢባል ከላይ መሆኑ የኢየሱስ ክርስቶስ ምልክት ነው፣ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ነው ቀርነ በግ እናደርጋለን። መስቀል የሚሆንበት ምክንያት ደግሞ መስቀል የቤተክርስቲያናችን ምልክት ስለሆነ ማለት ነው። ምልክት ስለሆነ እዚህ ላይ በሁለቱም በኩል ወይ መስቀል ወይ ቀርነ በግ እናደርጋለን። ሌላኛው ከዚህ እስከ ጫፍ ድረስ ያለው ይሄንን ፓርት ማለት ነው። ይሄኛው ጋድም ይባላል። በእግዚአብሔር ይመሰላል። ቋንቋ ጋድም የሚባለው ቀንበርም ይባላል። ቀንበርም የሚባለው በሁለቱም እንጠቀመዋለን። ስለዚህ ቀንበር እንለዋለን። ይሄ የሚመሰለው በእግዚአብሔር ነው። ለምን ቢባል ዓለማቱን ሁሉ ፈጥሮ የሚገዛ የበላይ ሆኖ ያለ እንግዲህ እግዚአብሔር በሁሉም ቦታ ሙሉ ነው። ሁሉም ቦታ አለ ብለን እናምናለን። እንግዲህ በሰማያት አለ ብለን ግን እንደ ሰውኛ እንደ እኛ አረዳድ በሰማያት አለ ብለን ስለምናምን ዙፋኑ በሰማይ ነው ብለን ስለምናምን ፍጥረታትን ሁሉ ከላይ ሆኖ እንደሚገዛ ሁላ እዚህም ላይ በገናው ላይ ያለው ይሄ ጋድም ወይ ደግሞ ቀንበር ብለን የምንለው የበገና አካል ክፍል በእግዚአብሔር መሰል ነው ማለት ነው። ልክ እዚህ ጋር ያሉት ሁሉንም የሚቆጣጠርልን ከላይ ያለው የበገናው አካል ክፍል ቀንበር ስለሆነ ማለት ነው። ሌላው እነዚህ በግራና በቀኝ ያሉት የግራና የቀኝ ምሰሶ ይባላሉ። ምሳሌነታቸው በቅዱስ ገብርኤል፣ በቅዱስ ሚካኤል፣ በብሉይ ኪዳን፣ በአዲስ ኪዳን እንዲሁም በፍቅረ ጊዜና በፍቅረ ቢጽ ይመሰላሉ። የሚሰራው እነዚህ እስካሁን ድረስ የጠራኋቸው ከእጽዋት ተዋጽኦ ሆኖ የተመረጠ ለዚህ አገልግሎት የሚውል ዋንዛ የሚባለው እንጨት ይደረጋል። ያው ብዙ ጊዜ በገናውን እንደሚሰሩ ሰዎች ይወሰናል፣ አሁን ላይ ማለት ነው። ድሮ የሚሰራው የተመረጡ በዚህ ሙያ ላይ እንዲሰሩ የተመረጡ አባቶች ነበሩና ስለዚህ ከዛ ነገር ውጪ በመንፈሳዊ ማንነት ላይ ካሉ ሰዎች ውጪ ማንም አይሰራም ነበር። አሁን ላይ ያው ሁሉም የእንጨት ስራ መስራት የሚችል ሰው መስራት እየጀመረ ነው አሁንና ጥንቃቄም እንደ ቢዝነስ ስለተጀመረ ያ ነገር ትንሽ ችግር እየፈጠረ ነውና በገናውን መስራት ሲጀመር በጸሎት ነው የሚጀመረው። ሲያልቅም እንደዚሁ በጸሎት ነው የሚደረገውና ይሄን በገና ሰሪዎችም ይሄን እንዲያደርጉ በዚሁ መልእክት ለማስተላለፍ እወዳለሁ። እነዚህ ጨርሰናል። ይሄኛው አውታር ይባላል። አውታር 10 ናቸው። እነዚህ 10 ናቸው። የሚሰራው ከሁለት ነገር ይሰራል። ከበሬ ጅማትና ከበግ አንጀት ይሰራል እና እኛ የምንጠቀመው ይሄን የምታየው የበግ አንጀት ነው። ስለዚህ ከበግ አንጀት እንዲሆን እንመክራለን። ምሳሌነቱ በ10 ትእዛዛት ይመሰላል። ይሄ 10 ትእዛዛት በ10 እንመስለዋለን። ከላይ ያሉት እነዚህ መቃኛ ይባላሉ። የምንቃኝበት ነው። ድምፁ ከፍና ዝቅ የምናደርግበት ነው። 10 ናቸው። እነዚህ 10 መሆናቸው አውታሩ 10 ስለሆነ ነው። ምሳሌነቱ ይህን የዚህ ምድር ላይ ተጋድሏቸውን ፈጽመው በሰማያዊት ማዕረግ እግዚአብሔር ባዘጋጀላቸው ቦታ ላይ ባሉ በቅዱሳን ይመሰላል። ይሄ ድምፅ ከፍና ዝቅ እንዲል የምናደርግበት ልክ ይጠፋል። ይሄ ከሌለ ስለዚህ ቅድም ያልኩት ድምፅ ይሄ ነው። ወፍራሙ ድምፅ ይሄ ነው። ከዛ ቀጠን ያለው ድምፅ ደግሞ ይሄ ነው ማለት ነው። ይሄ ድምፅ እንዲወጣ የሚያደርግበት የበገና አካል ክፍል ነው። ሌላኛው ይሄ እዚህ ጋር የምናየው በርኩማ ይባላል። በርኩማ አገልግሎቱ ከውስጥ የሚወጣው ድምፅ ወደ አውታሩ ማስተላለፍ ነው ስራው። እንደ ብሪጅ ነገር ነው የምንጠቀምበትና ምሳሌነቱ ሙሴ 10 ትእዛዛት በተቀበለበት 10 ትእዛዛት ሲቀበል በነበረበት የተራራ ስም በሲና ተራራ ይመሰላል። 10 ትእዛዛት አሉ። እንግዲህ ሙሉ ምሳሌነቱ መንፈሳዊ ይዘት ያለ ነው ማለት ነውና ሲና ተራራ አለ፣ 10 ትእዛዛት አለ። እንዚራው ምሳሌነቱን አልተናገርኩም፣ ይቅርታ ዘለልኩኝ። እንዚራው
በዚህ ምድር ላይ በተጋድሎ ላይ ባሉ ክርስቲያኖች ይመሰላል። ያ ነው። ይሄም ለምናየው ድምፁን ለማግኘት ከፍ ዝቅ እያለ ይሄዳል እና ቅዱሳንም እንደዚሁ የእግዚአብሔርን መንግስት ለማግኘት መከራን እንደሚቀበሉ ከአንድ ቦታ ወደ አንድ ቦታ እንደሚሄዱ ሲያጠይቅ በቅዱሳን ይመሰላል ማለት ነው። ተጋድሎ ላይ ባሉ ቅዱሳን ይመሰላል። ሌላኛው እዚህ ላይ ለመጨረሻ ያህል ያው እዚህ ጋር መወጠሪያ የምንለው ነው። ይሄኛው መወጠሪያ እዚህ ምድር ላይ ባለ ነው። ምድር ሲባል ያው የሰው ልጅ ነው። እንስሳትን ሁሉንም የሚገዛ ምድር የሰው ልጅን ይወክላል። እዚህ ምድር ላይ ባለ ነው በሰው ልጆች ይመሰላል። ስለዚህ አንድ ሰው ቤት ሰርቶ 9 በር ሰርቶ ቤቱ 10 በር ተሰርቶለት 9 በር ዘግቷቸው 1 በር ባይዘጋው ምን ይጠቅመዋል ይላል። 9 ተዘግተው 1 ባይዘጋ ምን ይጠቅመዋል? እንግዲህ ቤተክርስቲያናችን አመስጥረው ሲናገሩ አባቶቻችን 10 ትእዛዛት መፈጸም ልክ እንደዚሁ ነውና ሰው 9 ትእዛዛትን ፈጽመው 1 ባይፈጽም አትግደል የሚለውን ባይፈጽም የእግዚአብሔር መንግስት አይወርስም ነው እና ያው ውሳኔው የእግዚአብሔር ቢሆንም እንኳን እንደ ሰውኛ ግን በመናቀው ይሄንን ነገር 10 ትእዛዛትን ፈጽመን የእግዚአብሔር መንግስት እንድንወርስ ቤተክርስቲያን ታሳስባለች ማለት ነው። ሌላው አንድ የመጨረሻው ይሄ የምናየው የበገና አካል ክፍል አለ። የምናየው እዚህ ጋር እነዚህ ፔንታጎን ይመስለኛል 1 2 3 4 5 6 እንግዲህ ሄክሳጎን የሆነው እንደዛ ሆነ 6 አለ። እነዚህ ክፍላት ይሄን ቁጥር ነው እንግዲህ አጠቃላይ የበገናው እነዚህ 6ቱም የሆኑ 7ቱም ክፍል 1 2 3 4 5 6 ክፍል ነው ቆጥረናል። ስለዚህ 6ቱም ያለው የበገናው ክፍል የሚመሰለው ስሙ የድምፅ ሳጥን ወይ ደግሞ ገበቴ ይባላል። ገበቴ ሲባል የራሱ የሆነ ከአንድ እንጨት ይፈለፈልና ከአንድ እንጨት ተፈልፍሎ ነው የሚሰራው። ይሄኛው ባለ ሳጥን ይባላል። ያው አሰራሩ ያው እኛም በገና ስለምንሰራ ማለት ነው። አሰራሩ ከእንጨት ነው። ስለ አሰራሩ ደግሞ አንድ ቀን ሰፋ ያለ እዚሁ ቦታ ላይ ስለምንሰራ በገና ያንን ሰፋ ባለ መንገድ ለማሳየት እንሞክራለን። ስለዚህ ባለ ሳጥን ነው። ምሳሌነቱ እንዳጠቃላይ ገበቴ ወይ ደግሞ ሳጥኑ በእመቤታችን በቅድስት ድንግል ማርያም ይመሰላል። ለምን ቢባል የድምፅ ሳጥኑ ድፍን ነው ወይ ደግሞ ምንም ቀዳዳ የለውም። ምንም ነገር ቀዳዳ የለውም። አንዳንድ ወገኖች ላይ እዚህ ጋር ምልክት ይታያል። ያ ምልክት የራሱ የሆነ ሚስጥር አለው። ወደዛ መለሳለሁኝ። እዚህ ላይ ግን የለውም። ያው የቅዱስ ዳዊት ምልክት አለ። ከቅዱስ ዳዊት ጋር የሚገናኝ ስለሆነ የቅዱስ ዳዊት ሆነ እዚህ ጋር ይሄ ምልክት ቀዳዳውም እስከ ቅዱስ ዳዊት ጋር ስለሚገናኝ ማለት ነው። ስለዚህ የድምፅ ሳጥኑ ለምን ቢባል እመቤታችን ቅድስት ድንግል ማርያም እንበለ ዘርአ ብእሲ ነው የሚለውና ያለ ዘር ቃልን እንዳስገኘችልን ሁላ ይሄም ልክ ይሄ የምንሰማው ድምፅ የሚያወጣልን ያለምንም ቀዳዳ ያለምንም ክፍተት ነውና የእመቤታችን ድንግልና ሲያጠይቅ በእመቤታችን ተመሰለ ማለት ነው። በጣም ተመስጬ ነበር የሰማሁት። ምክንያቱም እያንዳንዱ ነገር ሚስጥራዊ ትርጉም ምሳሌ ያለና ቅድስት ቤተክርስቲያናችንን ለመናገር በዚህ እናደርጋታለንና በጣም እግዚአብሔር ይስጥልን። አንተም እንዲያብራርተህ በአጭር ጊዜ ውስጥ ሁሉንም በቃል አሁን ስማር እንደዚህ በቃል ይናገራለሁ እያልኩ ነበር ውስጤና መምህር ደሞንም እግዚአብሔር ይስጥልን። ያው ካገኘን አንጻር እንግዲህ ምንም በገና ነክቶ እንደማያውቅ ሰው ፈቃድ ከሆነ ብታሳይ ይቻላል። በደስታ ነው። በደስታ እንግዲህ እንግዲህ በገና ከመጀመሩ በፊት ለመማርም በጸሎት ነው። ያው እኛ አሁን ያለ ነው በጸሎት በተጀመረበት ቦታ ቤተክርስቲያን ውስጥ ነው። አባታችን በጸሎት ጀምረዋል። ለዛ ነው። ስለዚህ አሁን ቀጥታ አንድ ሰው በጸሎት ከጀመረ በኋላ በገናው መቃኘት ካለበት ይቃኛል። አቀኛኘቱን በተመለከተ የራሱ የሆነ ስልት አለው። ያው አቀኛኘቱን በተመለከተ መጀመሪያ በገናው ሜጀር የሚባል አለ ወይ ዶ ሬ ሚ ፋ ሶ ላ በሚባለው ማለት ነው። በእንግሊዝኛው ሲዲኢ እያለን እንጠቀምበታለን። መጀመሪያ ይቃኛል በገናው። ለምሳሌ ይሄ ሲ ሻርፕ የሚባል ሜጀር ነው። ይሄ ሲ
ሲሻርፕ ከሆነ ከዛ በኋላ ከሲሻርፕ ተነስቶ ምን ቅኝት መሆን አለበት የሚለውን ነገር ይሄን እንደ መጀመሪያ ስልጠና የምንሰጠው ነው። ስለዚህ አሁን ይሄ መስተካከል አለበት። እነዚህ የሚረብሹ ድምጾች ይሄኛው ስለ ቸርነት የሚባለው ቅኝት ነው። ስለዚህ ከዚህ በኋላ መጀመሪያ በገና ለሚሰው የምናስጀምረው ከሰላምታ ቅኝት ነው። መጀመሪያ የምናደርገው ቀኝ እጃችን ያው ስንቀመጥ ለበገናው ቦታ ያስፈልገዋል። በግራ በኩል ልክ እንደዚህ መቀመጥ አለበት። ያው በግራ በኩል የመሆኑን ምክንያት ስላለው ማለት ነው። ያው አንድ ነገር ቅድም አንድ የረሳነው ነገር እዚህ ጋር ያለው ቀዳዳ አለ፣ አይበሳም። ነገር ግን ምልክቱ ቅዱስ ዳዊት ሳኦል መንፈስ በሚያስጨንቀው ሰዓት ይደረድርለት ነበር ብለናል ቅድም። 2 ጊዜ በጦር ሊወጋው ሞክሮ ነበረ ቅዱስ ዳዊትን እና አንደኛው ላይ እዚህ ላይ ተሰክቶ ነበረ እና ይሄን የመከተለትን ምልክት እዚህ ላይ የተወጋውን ምልክት ያንን አብነት ለማድረግ ያንን ለማስታወስ እዚህ ላይ ምልክት ይደረጋልና ግን አይበሳም። ከተበሳ የእመቤታችን ድንግልና ያፋልሳል ማለት ነው። ምሳሌ ማድረግ አንችልም በእመቤታችን። ስለዛ ነው። ስለዚህ ከዛ አያያዛችን ልክ እንደዚህ ነው። በግራ በኩል እንደዚህ እንይዘዋለን። ከዛ የመጀመሪያው ጣታችን የሚሆነው እዚህ ላይ አንድ እዚህ ላይ ያርፋል። ከዛ 2 ከዛ 3 ከዛ 4 ከዛ 5 እንዲህ የነበረው ይሄንን እንዲህ ሸብረክ ማለት አለበት። ዲያጎናል መሆን ያለበት አቅጣጫው እንዲህ ነገር መሆን አለበት። ምክንያቱ ወደዚህ እንዲመታልን ማለት ነው። ይሄ ወደዚህ ደብል ስለሆነ ማለት ነው። እንደ መጀመሪያ ጀማሪ ተማሪ እነዚህን ብቻ ነው የምንጠቀመው። አድቫንስ ትምህርት ላይ እነዚህ ነገሮች ደብል ስለምንጠቀማቸው ሁሉም ይቃኛሉ ማለት ነው። አሁን እዚህ ላይ 5 የምናየው ለጀማሪ ተማሪ የተዘጋጀ በገና ስለሆነ ነው። ስለዚህ አያያዙን ይሄ ነው። ይሄንን ከፍ እናደርጋለን። ይሄንን በግራ በኩል እንዲያደርገን በግራ በኩል እንጠቀማለን። ስለዚህ በግራ በኩል የምንይዝበት ምክንያት ቅዱስ ዳዊት በሚደረደርበት ሰዓት ላይ ሳኦል ያኔ ጦር በሚወረወርበት ሰዓት ላይ በግራ በኩል ነበር ይደረደር የነበረው። ያንን አብነት ስናደርግ በግራ በኩል እናደርገዋለን ማለት ነው። ሌላኛው እንዳይወጥብን ጥንቃቄ ማድረግ ይኖርብናል። ብዙ ጊዜ የምንቸገረው እዚህ ሀገር ላይ ብዙ ጊዜ አያያዙን በተመለከተ ይመጡና ልክ ወንበሩ ሙሉ ይቀመጡበታል። ከዛ ለማስቀመጥ ቦታ ይቸገራሉ እና ጥንቃቄ መደረግ ይኖርበታል። ስለዚህ ይሄን ይመስላል። አሁን መያዝና መምታት ትቻለች ማለት ነው። ባንተ በግራ በኩል እዛ ይሄንን እዚህ ላይ ማድረግ ይኖርብሻል። ያው ጥፍርሽ መቆረጥ አለበት ቀጣይ ላይ። ከዛ ይሄንን እዚህ ላይ ያጣታችን ፍሌክሲብል መሆን አለበት። እንዲህ ነው የምናደርገው። እንዲህ ያደርገን ሌላው ጣታችን አይነሳም ስናደርግ ቆንጆ እንዲህ ያደርገን ሁሉንም ልክ በዚህ መሰረት አንደኛው ለአንደኛው መደገፊያ ማስደገፊያ ይሆናል ማለት ነው። እንዲህ ያለ ይሄም እንደዚህ እንደዛ እያለ ከዛ በኋላ ይሄም እንደዚሁ እያለ ከዛ በኋላ አንደኛው ሲመታ ቀጣይ ያለው ቦታው ላይ መሆን አለበት። ከዛ ይሄም ሳይታጠፍ ቀጥ እያለ ከዛ ይሄ የማይሰማው እስቲ ውጩ እንዲህ እያለ መጠቀም እንችላለን ማለት ነው። እንግዲህ ብዙ ጊዜ ልጆችም ተማሪዎች ሰልጣኞች ሲመጡ የምንቸገርበት አንደኛው እነዚህ ጣቶች ብዙ ጊዜ በተፈጥሮ ብዙ አክቲቪቲ የላቸውም እና እነዚህ ብዙ ጊዜ እንቅስቃሴ ስለማያደርጉ እነዚህ ላይ ብዙ ጊዜ ጎበዝ እንሆናለን። ብዙ ጊዜ እንቅስቃሴ ስለምናደርጋቸው ነው። በሂደት ስናደርግን ሁሉም ጣታችን
እኩል ይሆናል። ሲታይ እንዴት ነው ከበሮ በሰዎች ያምር የሚባለው አባባል ቀላል ይመስላልና ግን ያው አይ ቲንክ ፕራክቲስ ይጠይቃል አይደል? ልምምድ በየጊዜው። አዎ ቅድም እንዳስቀመጡት ነው እንግዲህ እኔ እስካሁን አሁንም እየተለማመድኩ ነው በገና። ስለዚህ ሁሌም አንዴ ተምሬያለሁ ብለን የምንለው ነገር አይደለም እና ሁሌም የጀማሪነት ስሜት ይሰማኛል ስልሽ አንድም ከዛም አንጻር ለንደን ውስጥ በዚህ ዓመት ማለት በዚህ ወር ውስጥ ከጁን ጀምሮ ወደ 75 ተማሪዎች ተመርቀዋል። ይሄ ማለት ወደ 11ኛ ዙር ነው የተመረቁት በተለያየ አድባራት ላይ እንግዲህ በዚህ ሀገር ላይ ባሉት ወደ 5 አድባራት ላይ ማለት ነው። እንደዚሁ ጤት ኢትዮጵያም ጭምር ማለት ነው። ኢትዮጵያ ወደ ሸበርቡሽ የአማርኛ ትምህርት ቤት አለ እዛም ጭምር እንግዲህ እዚሁ ደብረ ገነት ቅድስት ሥላሴ፣ ደብረ ጽዮን ማርያም፣ ደብረ ሰማያት መድኃኔዓለም እንዲሁም ደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን እና የአማርኛ ትምህርት ቤት ሸበርዱሽ ጤት ኢትዮጵያ ይባላል። እዛም ሁለተኛ ዙር አሁን የአድቫንስ ትምህርት እየተማሩ ነው ተመርቀው ማለት ነው። እንግዲህ እነዚህ ተማሪዎች ያው እነሱንም ጭምር ወደ 80 ምናምን ይሆናሉ ማለት ነው። እነዚህ ተማሪዎች ላይ የምናየው ከተመረቁ በኋላ የምናየው ክፍተት ምንድን ነው? አንዴ ተመረቅን ብለው አድቫንስ ትምህርት እስከሚጀምሩም ድረስ አድቫንስ ትምህርትም ተምረውም ቢሆን በቃ ችየዋለሁ ማለት መንፈስ አለና ያንን ሁሌም ልምምድ እንዲያደርጉ እንመክራለን ባገኘናቸው ቁጥር ማለት ነው። ስለዚህ በገና ሁሌም ልምምድ የሚፈልግ ነገር ነው፣ የሚኖር ነው። በቃ የህይወት አንድ ክፍል የሚደረግ ነው። ለኔ አሁን በገና ምን ነው ይባል ያው ቅድም እንዳስቀመጥኩት ጓደኛዬ ነው፣ የህይወቴ አንዱ ክፍል ነው ማለት ነው። ሰማይ አድርሶን የሚያመጣ የቤተክርስቲያናችን የዜማ መሳሪያ ነው። እሱ ነው የሚያስቀጥለው ካለው ምክንያቱም ማስተማር ራሱ ትልቅ ኮሚትመንት ይጠይቃል ነው። ሰዓት በዚህ ሀገር ሩጫ አለ ምን አለና ያሉ ፈተኖች ተቋቁሞ የሚያስቀጥልም ያ ነው። አዎ በመሰረቱ ያው ወደዚህ ሀገር ስመጣ እኔ አፕላይ አድርጌ ስመጣ ቪዛ አፕላይ አድርጌ ስመጣ በበገና ነው አፕላይ አድርጌ የመጣሁት። እንግዲህ እግዚአብሔር ፈቅዶና ወዶ እንዳጋጣሚ አፕላይ ሳደርግ ያው ቪዛው መጣ ሃርፕ በሚለው ማለት ነው። እንግዲህ አንዳንድ ኢቢኤስ ላይም እንደዚሁ የሰራናቸው ስራዎች ስለነበሩ አንዳንድ እንደነዚህ አይነት ኤቪደንስ ስለነበረ በእንደነዚህ አይነት ነገሮች መጣው ማለት ነው። ቀጥታ ስመጣ እዚሁ ደብር ላይ ነው የተቀበሉኝ እግዚአብሔር ፈቅዶና ወዶ ቀጥታ ወደ ማስተማሩ ቀጥታ ጀመርኩ ማለት ነው። እዚሁ ቀጥታ ጀመርኩኝ። ያው በገና ማስተማር ያው ቀላል አይደለም እውነት ለመናገር የእግዚአብሔር ቸርነት የእግዚአብሔር እገዛ ይፈልጋል። ሰው በተለይ እዚህ ሀገር ላይ ትልቁ ቻሌንጅ በተለይ በአዋቂዎች ላይ ማለት ነው። አዋቂዎች እዚሁ አንድ ዙር ተመርቀዋል። እዚሁ አዋቂዎች ብቻ እናቶች ማለት ነው። በነበረን መማር ማስተማር ላይ በሀሳብን ሰብሰብ አለማድረግ ወይ ደግሞ ሀሳባቸው ሰብስበው ያው ልጆችም ስላለባቸው ካለባቸው ኃላፊነት አንጻር ትንሽ ጊዜ ይወስዳል እና ልጆቹ ላይ ስንመለከት ልጆቹም ላይ እንደዚሁ ሀገር ቤት ልጆች እዚህ ያሉ ልጆች ትንሽ ሀሳብን ሰብሰብ አድርገው አለመቀመጥ ነገር አለና ያው ካለው ነፃነትም አንጻር ማለት ነውና ግን በሂደት ግን እንዳስቀጥለው የሚያደርገኝ ነገር የሚመረቁበት ቀን ለማየት እሞክራለሁና እንደዛ ነገር ማለት ነው እንግዲህ እንድጸና ታደርገኛለች። እሺ በጣም እናመሰግናለን። በመጨረሻም ፍኖተ ቅዱስ ዳዊት እዚህ ላይ እንደምናነበው የምታስተምርበት ቅድም የገለጽክልን ነበርና በገና ለመማር የምንፈልግ እንዴት አንተን ማግኘት እንችላለን? የት ታስተምራለህ? ብዙ ቦታ ነው። ብዙ የሚዲያ ሰው አይደለሁም። ይሄ ማለት ያው ካለው ጊዜ አንጻር ማለት ነው። ሀገር ቤት በነበርንበት ሰዓት ዩቲዩብን ገብታችሁ ቼክ ማለት ትችላላችሁ። ፍኖተ ቅዱስ ዳዊት የሚል የዩቲዩብ ፔጅ አለን። ቲክቶክም እንደዚሁ ፍኖተ ቅዱስ። ወደዚህ ሀገር ከመጣሁ በኋላ ያው ካለው ትንሽ በርደን አንጻር ሚዲያው ላይ ብዙ እየሰራሁ አይደለም። ፍኖተ ቅዱስ ዳዊት
የሚለውን የቲክቶክ ፔጅ ላይ እንደዚሁ ፌስቡክም እንደዚሁ ዩቲዩብም ዋትስአፕ ላይ እንዲሁም ቴሌግራም ላይ ከታች በሚቀመጥላችሁ የአድራሻ ማግኘት ትችላላችሁ። እንደዚሁ በስልክ ቁጥር ዋትስአፕ ቀጥታ መጠቀም ይቻላል። ሌላው ያው ቀጥታ አድባራት ላይ እነዚህ አድባራት ደብረገነት ቅድስት ሥላሴ፣ ደብረ ሰማያት መድኃኔዓለም ወቅዱስ ገብርኤል እንዲሁም ደብረ ጽዮን እመቤታችን እንዲሁም ደብረ ድራስ ቅዱስ ጊዮርጊስ እና ጤት ኢትዮጵያ የአማርኛ ትምህርት ቤት ብትመጡ ማግኘት ትችላላችሁ፣ በአካል ማለት ነው። ያው ኦንላይን ላይ ነው። ከሀገር ውጭ የሚያሉ ተማሪዎች ከዚህ በፊት የተመረቁ አሁንም እየተማሩ ያሉ ልጆች አሉ። ኦንላይን ላይ እንዲሁም በአካል በግልም ኢንፐርሰንም ኦንላይንም እናስተምራለን ማለት ነው። በአካል ያው ከሰኞ እስከ ሰኞ ድረስ በአካል ስልጠና አለ። ኦንላይን ላይ ከዚህ ሀገር ከዩኬ ውጭ ያሉት ሰኞ ነው ስልጠና የምንሰጠው ኦንላይን ላይ። በተጨማሪ ግን እንደ አስፈላጊነቱ ሰዎች በግል ለሚፈልጉ ሰዎች ግን በአካልም እንደዚሁ ከሰኞ እስከ ዓርብ ባለው ሰዓት ማለት ነው አመቻችተን ስልጠና እየሰጠን እንገኛለን። ወጣቶች ያው ሚዲያን አጠቃቀም በተመለከተ በተቻለ መጠን መርጠን ልንጠቀም ይገባል። ሰው በ24 ሰዓት ውስጥ ባለው ሰዓት ውስጥ መጠቀም ያለበትን ነገር ምን ሚዲያ መጠቀም አለብኝ፣ ምን ማየት አለብኝ የሚለው ነገር ይሄ ሁሉም ወጣት ሊገነዘበው የሚችለው ነገር ነው እና መሆን ያለበት ነገር ነው። ሁሉም ወጣት ቲክቶክ በቀን ውስጥ ለምሳሌ 10 ሰዓት 9 ሰዓት የሚጠቀም ሰው ሊኖር ይችላል። ይሄ ማለት እንደ ገቢ ምንጭ የሚጠቀሙትን አያካትትም። ይሄ የገቢ ምንጭም ሲሆን ጥሩ ነገር በመስራት ሰው ጥሩ ነገር እየሰራም እንዲሁም የማይሆን ነገር እየሰራም ታዋቂ ሊሆን ይችላል እና በተቻለ መጠን ልክ እንደነዚህ አይነት ያሉ መርሃ ግብሮችን እያዘጋጁ ለሚያደርጉ ሰዎች ማበረታታት፣ እናንተም እንደዚሁ እንደነዚህ አይነት ነገሮችን መመልከት ይችሉ መልካም ነው። ሌላው እንግዲህ በስኬት ውስጥ ያለና ሌላ ህይወት ውስጥ ባሉ ሰዎች ልዩነት ያለው ልዩነት ትልቁ ልዩነት ራስን መግዛት ላይ ነውና እንግዲህ ራሳችን መግዛት ከቻለን እግዚአብሔር የሚወደውን የሚፈቅደውን እግዚአብሔር እንግዲህ ሁሉም ይፈቅዳል ይወደዋል ማለት ግን አይደለም እና ሁሌም እግዚአብሔር የሚወደውን ነገር እንድንፈጽም እንድናደርግ ቤተክርስቲያን ላይ መጥተን የሚዘጋጁልን እንግዲህ ለቤተክርስቲያን የምታዘጋጀው ለምእመን ለህዝቡ ነውና ሁላችንም መጥተን ቤተክርስቲያን የምታዘጋጀውን ትምህርት ተቋርሰን እንድንሄድ መንግስቱ ትልቁ እንግዲህ የበገናውም ዓላማ የቤተክርስቲያንን የትምህርት ዓላማ ሁላችንም ርስተ መንግስተ ሰማያት እንድንወርስ ነውና ሁላችንም ለዚህ ለመንግስት ወራሾች እንድንሆን ሁላችንም ልንተጋ ይገባል። ይህን ሁሉ እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሁንልን። እግዚአብሔር ይስጥልን። በጣም ስላካፈልከን ስለ በገናንነት በደንብ አስረድተናል። ከዚህም በላይ አለ ብለናል እና ይሄን ራሱ ያካፈልከን በጣም ብዙ ነገር ቁጭ ብለን ወደኋላ የምናየው ነው እኔ ራሴ እና ለዚህ ጊዜ ሰጥተህ ስላካፈልከን በጣም እናመሰግናለን። ወጣት ነህ፣ መምህር ነህ። ይሄ ራሱ ለእኛ ኢንስፒሬሽን ነው እና አንተን ለሚከተሉ ሌሎች ዲያቆናት በተለያየ አገልግሎት ላይ መሳተፍ እንደሚችሉ ማሳያ ነህና እግዚአብሔር ስም የተመሰገነ። እነዚህ